ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል እንኳን አደረሳችሁ። ስደት ላይ ያላችሁ ለዛሬ ዓመት ወደ ለአገራችሁ ያብቃችሁ ማለት ነው። የኔ ውዶች አይዟችሁ እሺ። ዛሬ እንግዲህ እንደኔ ምንም ሳሰሩ እንደዚህ ሻማ አብርታችሁ የዋላችሁ ሰዎች አላችሁ። እኔ እንደዚህ ሻማ አብርቼ ብቻ ነው ያልኩት። ምንም አልሰራውም። እመኑኝ ምንም አልሰራውም። ምንም እና ደህና ናችሁ ወይ? እንዴት ናችሁ? ዛሬ እንግዲህ ብሩክና ሃይሚ አልመጡም። ኦኬ እኔ ራሱ እንትን ልል ነበረ ታውቃላችሁ። ለምንድነው ዛሬ እኮ አመት በዓል ነው ቢደብረኝም ምንም ቢለኝም እንኳን ትንሽ አስተያየት ልስጥ ብዬ ነው የመጣሁት ማለት ነውና ያው አልነመድም እኛ ሃይሚና ብሩኬ አመት በዓል ላይ የትኛውም አመት በዓል ላይ አንድ አይነት ለብሶ ይመጣሉ ሁሌ ማለት ነውና እንደዚህ ሆኖ አይተናናቃቸው። ገባችሁ? አንዳንዴ ከሰው ትማራላችሁ ታውቃላችሁ አይደለ? የሆነን ለመናገር አብዛኛው ጊዜ ምንም ሆነ ምንም ቢፈጠር አመት በዓል ጊዜ በፍጹም ሃይሚና ብሩኬ ተጣልተው አያውቁም ነበር። በፍጹም ምንም ቢሆን ይታረቁ ነበርና አሁን ግን እንግዲህ በጣም አዝኛለሁ። ብር አስበለጡ። ምን ሆኜ ነው ግን? ምን ተባተው? በሰላም ነው። ደህና ነኝ። አዎ ደህና ነኝ። እና ብር አስበለጡ። ከዛ ዛሬ አንድ ላይ አልመጡም። ስለዚህ እንግዲህ ያ ቤት ነው የብሩኬ ወንድም ቤት መታለች ሃይሚ ማለት ነው ቤተሰብ። እና የሆነ ለመናገር ብዙ ምናገርም አስተያየት የለኝም። ያው እስቲ ሃይሚን ትምጣና በሃይሚ ቦታ አስተያየት እንሰጣለን። እሺ አያችሁ ለብሼ ነበረ አውልቄው ነው ይከብዳል ቀን ሙሉ መልበስ ብላለች። ወደ አመሻሽ ይመስለኛል ይሄ ቪዲዮ የተቀረጸው ለቤት ብቻ። ነገር ግን ሃይሚዬ በጣም ብዙ ኦዲየንሶች አለን። ምን ጠብቆ የእናንተን ደስታ ምን ጠብቆ ቢያንስ ያው አቃለው ከብሩኬ ጋር አንድ ላይ ሆናችሁ ብትለቁ ነው የምታምሩት። ግን ለየብቻም ብትለቁ ደግሞ ቢያንስ ደስ ይለን ነበረ። ግን ያው ሰላም ሳትሆኑ እኔ ለብሼ ምን ደስታ አለኝና ነው ምለቀው ብለሽ ሊሆን ይችላል ያለቀቅሹ። ግን አለመንም ለምንድን ነው የምታስለምዱን? ያለመነው ነገር ማለት ነውና ብቻ ዋናው እናንተ ሰላም ሆኖ ነው። ዋናው እናንተ መደሰት ነው። አያችሁ አይደል? ቤተሰብ ፋሚሊ ማለት ነው። ኦዲየንስ ይሄው እነሱ ሃይሚን ለብሳለች። ሀበሻ ቀሚሷን ለብሳ አመት በዓሏን አሳልፋለች ማለት ነው። ስለዚህ እንዳይከፋችሁ እሺ የኔ ውዶች። ድምፁ የዛሬ ይጋባል። ለምንድን ነው እያስተጋባል ምናምን ልበል? እንደዛ ነገር መሰለኝ። ጥራት የለውም በደንብ። ሃይሚ ጉንፋን የያዛት ነው የሚመስለው ድምጿ። ቤተሰቦች እንዴት ናችሁ? እንኳን አደረሳችሁ። እንኳን አብራ ደረሰን። እኔ ውዴ ልቀመም ማኝ ተራቂ ዳንጂ ነገር ነው። በመጀመሪያ ጊዜ ላስቸግርሽ ያው አታሳፍሪኝ ለማታሳፍሪኝ ለተጠየቅ ትልልሽ አይደለም ልጫንሽ ምናምን ግን አሁን ያለው ነገር ኦ ማይ ጋድ ቤተሰብ ምንም ድምጽ በጣም ነው እንትን የሚለው። በሰላም ነው ድምጽ በጣም ነው የሚያስተጋባው። ምንም እንትን የለውም ማለት ነው ቤተሰብ በጣም ደስ ነበር። ግን አሁን ካለው ሁኔታ አንፃር ምንም ነው ደግሞ ችግር መፍጠር አልተቻለም። ዛሬ ምንም አይነት ችግር አልተፈጠረም። ግን አረቂ ማለት ነው ቤተሰብ ብዙም ጥራት የለውም። ድምጽ ብዙም የለውም። ግን ትንሽ ቀንጨብ አድርጌ በራሴ እንትን ልበለውና ማለት ነው። በዚህ አጋጣሚ የሃይሚን እንትን አየሁት እዚህ ጋር ማለት ነው። የሆነ ለመናገር እዚህ ጋር ኦኬ የሆነ እኔ ለምንድነው አላውቅም የሆነ አስተያየት ስንሰጥ ማለት ነው የሆነ እንትን የምትመስሉ አላችሁ፣ ለይታችሁ የምታዩ ወይም ደግሞ ለይታችሁ የምትደግፉ ሰዎች አላችሁ። ስለዚህ እኔ እውነት ሳወራ ለምን ቅር እንደሚላችሁ አይ ዶንት ኖ አባውት። ግን ለእናንተ እኔ ጣጣ የለብኝም። ገባችሁ? ምንም አይመስለኝም። ገባችሁ? እዚህ ጋር እውነት እናውራ ከተባለ ማለት ነው የትኛው ሴት ናት የእውነት ማለት ነው እኔ ሃይሚ ቦታ ብሆን አልሄድም። የትኛው ሰው ናትና ነው አስቀይሞኝ እወደዋለሁ አፈቅረዋለሁ ያልኩት አምነዋለሁ ያልኩት ሰውዬ እኔን አስከፍቶኝ አስቀይሞኝ ክደት አድርጎብኝ ወንድሙ መጥቶ እኔን ለምኖኝ ያስለመሹ ነገር አለ እኮ እናት እየጠበቀችሽ ነው። የሱ እናት ማለት ነው የፍቅረኛዬ እናት
ኦኬ እናት ናት። አይኖ ሃይሚ የሃይሚ ክብርን ለመግለጽ ነው እንደራሴ ምሳሌ ያደረኩት። ምክንያቱም ሃይሚ ምን ያክል ሰውን አክብራ እንደምትሄድና ምን ያክል ራሷን ህመሟን ደብቃ ለሰው ክብር ወይም ደግሞ ለሰው ደስታ ብላ አያችሁ አይደለ? ምክንያቱም እሙሽ ምንም እንደማታቅ ነው እንግዲህ እየተናገረ ያለው ማለት ነው። ስለዚህ እሷን ለማስከፋት ኦኬ የምትሄደው ገባችሁ አይደለ? እናንተ ብትሆን ታደርጋላችሁ ይሄንን? እስቲ እያንዳንድሽ አውሪ። ታደርጊያለሽ? ይሄ ነገር ክደት ላይሽ ላይ ተፈጽሞ እናቱ ቤት ትሄጃለሽ፣ ትረግጫለሽ። እሱ ይኖራልም ላይኖርም ይችላል። ልጁ ቤት አለ። ገባችሁ አይደለ? ግን ትሄዳላችሁ። የትኛው ሴት ናችሁ የምትሄዱት? ንገሩኝ እስቲ። እኔ ቦን ራሴው አልሄድም። ሃይሚ ግን እዩ እስቲ እዩት። ገባችሁ አይደለ? ለእሙሽዬ ብላ ገባችሁ? ያስለመደችው አመት በዓል ስለሆነ ምንም አይነት ነገር መሀላቸው ላይ እንዳልተፈጠረ አድርጋ ለሷ ብላ ቤቷ ድረስ ነው ሄደችው። ገባችሁ? እነሱ ቤት ድረስ ቤተሰብ ታውቃላችሁ። እዚህ ጋር ማለት ነው፣ እዚህ ጋር ካሜራው ጋር መስታወቱ ላይ እዩ፣ መስታወቱ ላይ ማለት ነው። ብሩክ እዚህ ጋር ማለት ነው ብሩኬ መስሎኝ ተዋረደልል ነበር። እዚህ ጋር ማን እንደሆነ አላውቅም። ካሜራማን ማን ነው? ቤኪ ራሱ ተባሯል መሰለኝ። እሱ ራሱ አይደለም ሌላ ሰው ነው እዚህ ጋር ማለት ነው። አዲስ ሰው ነው እና ብሩኬ መስሎኝ ነበረ። ላው እና እሱ አይደለም አውራችሁ መጥመጡ መስሎኝ አይደለም ነው እንዴ? እኔ ከቤት የሚፈት ምን ነው ጠፋሽ? በሰላሙ ያው ብዙ ጊዜ ሌላ ጊዜ በዋዜማ ስለጠፋሽ እንዴት ነሽ ትይኝ የለ? አዎ ነበር። ግን ያው በአሁኑ ደግሞ አንዳንድ ገጠመኞች ይኖሩ የለ ቤት ውስጥ። እሙሽዬ ልጆት እያስቀየማት ምን ይሻላል? ሽንኩርቱ ትፈጫለሽ፣ ቁሌቱ ታቅለያለሽ። አሁን ምን መጥቶ ነው ብዬ ራሱ አስቤ በጣም ይቅርታ በእውነት ጠፍቻለሁ አስለምጄ። ግን በቃ ምን ላድርግ ቤት ውስጥም አንዳንድ ስራዎች ስለነበሩ ምናምን ይዋል አያችሁ ለሙሽዬ ደስታ ብላ ሄደች ማለት ነውና ሁሉም ነገር ይችላ አገባችሁ አይደለ? ብዙ ነገሯን ይቅር ብለ ማለት ብሩክ ያጠፋውን ሁሉም ነገር ትታ ወይም ደግሞ እሱ ልጃቸው ቢያጠፋ እሳቸውን ማስቀየም የለብኝም ብላ ነው እስከ ቤት ድረስ ሄደችው ማለት ነው። እና ቤተሰብ የዛሬ ቪዲዮ ብዙም አንደኛ ድምጽ በጣም እንትን የለውም፣ ሁለተኛ ደግሞ ምንም አይነት እንትን አስተያየት የምሰጥበት አስተያየት የለም። እንግዲህ አስተያየት የምሰጠውን ሰጥቻለሁ። እንዳልቀር ብዬ ነው የመጣሁት እንጂ ልቀር ነበረ። ምክንያቱም ሁለቱም አንድ ላይ ሲመጡ ነው ደስ የሚለኝና በዛ ላይ ደግሞ አልለመንም አመት በዓል ላይ ሁለቱም ደስ የሚል ቪዲዮ ነው የሚመጡት እና ቤተሰብ